ደግሞ እንዴት እንደምወድሽ ታውቂያለሽ አይደል? አውቃለሁ፣ ግን ምን ለመስራት እያሰብክ ነው? እኔ ላንቺ ስል ምንም ነገር እሰራለሁ። ያልሽኝን ሁሉ ደግሞ ታውቂያለሽ መቼም። ምን እንደምትሰራ ትነግረኝ፣ መጠይቀህና ትመልስልኝ። አንተማ የሆነ የምትዋሸኝ ነገር ያለ ይመስለኛል። ነገርኩሽ እኮ መቼ እንዴት እንደዚህ ያደርጋለሁ? ደግሞ እንደምወድሽ እያወቅሽ ምንም ለማድረግ ካልኩሽ ምን እንድትሆኚ ደግሞ አልፈልግም። ታውቂያለሽ መቼም። ሁለተኛ ከዚህ ጋር ነው ተኝቼ ነበር። ሰማለሽ? ቆይ ምንድነው ሐሳብሽ? ከወንድ ጋር መንገድ ለመንገድ መዞር ነው አላማሽ? አረ ወንድሜ እኔ እንደዛ አላልኩም እንዴ። ዝም በይ። ደግሞ ምን አፋለሽ? ሀዊ እኮ ስለሌለች አብኝ ከትምህርት ቤት ላመጣው ብዬ ነው። እማይሆን ምክንያት ሰጠሽኝ። የባሰ አታናጂ ዳዊት። በቃ ወይስ ከመቼ ነው እንደዚህ የምትቆጣጠረኝ? ትልቅ ልጅ እኮ ነኝ እንዴ። እውነት ትልቅ ልጅ ነሽ? ሁለተኛ የነገር ብትናገሪ አንቄ ነው የምደፋሽ። ናምታኝ ሲጀመር አንተ አንድም ቀን እኔን እንደተተኛ አታውቅም። አንቺ ልጅ አትፈታተኝ። በቃ ታስፈራራኝ። ወንድ ከሆንክ ሄደህ ከወንዶቹ ጋር ነው። እኔ ስለመጣሁ ወንድ ያስብልህ። ቆይ ዛሬ ማን ነው ልብ የሰጠሽ? ያ ጎረምሳ ኖርሻለሁ አለሽ? እሱ አይመለከትህም። ትሰሚኛለሽ? አንድ ተራ የሰፈር ዱርዬ ታምነሽ ከሱ ጋር ምንም አይነት ነገር እንዳታረጊ። ለራሱ በልቶ አልጠገበ ልጅ ነው። በረሃብ ነው የሚደፋሽ። ቢያንስ እንዳንተ በየቀኑ ከሚደበድበኝ በረሃብ ቢደፋኝ ይሻለኛል። ስለዚህ ከጎረምሳው ጋር ነው መኖር ፍላጎትሽ? አዎ በደስታ። ዝም በይ። በደስታ ታያለሽ እንዴ? ሁለተኛ ከሱ ጋር አንድ ላይ ባያችሁ ማን ነው አንቄ ነው የምደፋሽ። ሂጂ ወደ ግቢ። ወይ ቃል እንዴት ሆንሽ? በእናትሽ ቆይ ወንድምሽ ለምንድን ነው የሚጠላኝ? ከዚህ ፊት ያቀኛል እንዴ? ታራሱ ታላቅ መሆኑን እስኪያረጋግጥ ድረስ የኔ አፍንጫ መውለቅ አለበት እንዴ? እኔ እንደዛ ማለት ፈልጌ አይደለም፣ ግን አለ አይደል ወንድምሽን ብታሳርፊው አሪፍ ነው። እኔ ላንቺ ስል ነው ዝም ያልኩት ታውቂያለሽ። እኔማ ከወጣሽ ብዬ ሰፈር አካባቢ እየጠበኩሽ ነበር። እሺ በቃ ለማንኛውም ከወጣሽ ግን ደውይልኝ። እሺ በቃ ቤት ውስጥ የሚሰራ ስራ የለም እንዴ? እዚህ ምን ታደርጊያለሽ? እኔም እኮ ልክ እንዳንተ የቤቱ ልጅ ነኝ እንጂ ሰራተኛ አይደለሁም። እሱ ደግሞ ምን ማለት ነው? ማለትማ ከዚህ በኋላ ስለ ራሴ ብቻ ነው የሚመለከተው። እኔም የራሴን ስራ እሰራለሁ፣ አንተም የራስን ስራ ትሰራለህ። ተይ እንደዚህ አትበይ። በኋላ አንቺ እኮ ነሽ የምትጎጂው። ኧረ ሰርቼ ባበላሁ አይደል እንደዚህ የምታሰቃይኝ? እስኪ ማን እንደሚጎዳ እናያለን። ለመሆኑ ያንን ጎረምሳዬን የተዋወቅሽው? እሱ አይመለከትህም። የጠየቁሽን በስራ መልሽልኝ። ምክንያት ስላለኝ የጠየቁሽ እኮ። ምንድነው ምክንያት? ብሩክ ማለት እኮ በተደራቢ ወንጀል ፖሊስ የሚፈልገው ሰው ነው። በዛ ላይ ደግሞ በጣም ብዙ ሰዎች ያለበት ልጅ ነው። ላንቺ አይሆንሽም እኮ። ምን ነው ከጋዜጠኝነት ወደ ፊልም ጸሐፊነት ደግሞ ገባ? ቃል አትቀልጂ። ከፈለግሽ ሄደን ከፖሊሶቹ አንደበት መስማት ትችያለሽ። አትልፈው ወንድሜ። አንተን አምኜ እሱን የምተወው መስሎ ከሆነ ተሳስተሃል። እሺ አትመኝ። የማወራውን ነገር አትቀበይ። በኋላ ግን አንድ ነገር ከተፈጠረ በኋላ እንዳይቆጭሽ። እሺ ስለ ምክርህ አመሰግናለሁ። አሁን የአቢ መምጫ ሰዓት ደርሷል። ሄጄ ላመጣው ነው። ችግር የለውም። እኔ ሂጅ እመጣለሁ። ደስ የሚል ነገር ነው። ስራ ቀልለልሽ በለኛ።
ከዚህ በኋላ ራስሽ እንጂ እኔም ራሴን እችላለሁ። አቢም ትምህርቱን ጨርሷል። አክስታችን ጋር ልኳል። ኡፍ በቃ ጨቅጭቀኝ፣ እንደፈለክ ማድረግ ትችላለህ። ሄሎ፣ የት ነህ አንተ? እባክህ ወጥቷል። አቢ ሊያመጣ። እኔ መውጣት አልችልም። አንተ ቤት ነው። እሺ፣ ደግሞ እንዳትቆይ። እሺ ቆየኩ። አው ትንሽ ለሰው ቃል ማቀበለው ነበር። ለዛ ነው የቆየሁብሽ። እኔማ ካሁን ዴቭ መጣ እያልኩ ነፍሴ ተጨነቀች። ታዲያ እዚህ ያለን ቢመጣስ ለምን ወደ ታች አንሄድም? አይ አሁን እንኳን አይመጣም። እስከዛው ድረስ ትንሽ አውራኝና ትመለሳለህ። እሺ በቃ ግን ቅድም ተቆጣሽ አይደል? ስለሱ እንድታወራኝ አይደለም የጠራው። ለምንድን ነው የሚያናድደኝ ነገር የምታነሳብኝ? እሺ በቃ ይቅርታ። እኔ የምልህ ብሩኬ ሰሞኑን ስራ እየሰራ ነው እንዴ? አዎ እባክሽ፣ ያው ያቅሜን ተፍተፍ እያልኩኝ ነው። የምትሰራውን ነገር ግን ማወቅ እችላለሁ? ያው ነግሬሻል ነበረ። ይሄን የስራ እቃ ማሻሻጥ ነው። ቲቪ፣ የልብስ ማጠቢያ ማሽን ምናምን እንደዛ ነው የምሰራው። እኔ እሱን ስራን አላልኩም። ፖሊስ አንተን የሚያሳድድበትን ስራን ማወቅ እፈልጋለሁ። ማለት ይሄ ደግሞ ምን ማለት ነው? ብሩክ፣ ሁሉንም ነገር አውቃለሁ። ልትዋሸኝ እንዳትሞክር። ይሄንን ደግሞ ማን ነው እንደዚህ ብሎ የነገረሽ? ስለዚህ እውነት ነው ማለት ነው። ቆይ ምን ስትል ነው እንደዚህ አይነት ወንጀል ውስጥ የገባው? ያው ወንድምሽ ነው ደግሞ ይሄንን ነገር የነገረሽ። ሲጀመር የሆነ ሰይጣን የሆነ ሰው ነው። ወንድሜ ባንተ አፍ አይጠራም። እሺ ሰይጣን ከተባልክ ባንተ ነው ሰይጣን። ቃል እኔ ለእጅሽን አነሳሽ እኔን ሰይጣን። ብሩኬ በጣም ይቅርታ አድርግልኝ እሺ። ግን የሰማሁት ነገር ከአቅሜ በላይ ስለሆነብኝ ነው። እኔንም ለመረዳት ሞክር። ሁሉንም ነገር ነው ማወቅ የምትፈልጊው? አዎ፣ ከዚህ በኋላ ህይወቴን በሙሉ ካንተ ጋር ነው መኖር የምፈልገው። ስለዚህ ስላንተ ማላውቀው ነገር ምንም ነገር እንዲኖር አልፈልግም። ይኸውልሽ ሁሉንም ነገር ለመስማትና እውነታውን ለመቀበል ራስሽን አዘጋጂ። ነው ዛሬ ቃልት ሄዳ የትም ቤት ነው ያለችው። እኔ እኮ ልሰደው ብዬ ነው ዛሬ። እኔ እኮ ብሩክ ጋር ሄዳ መስሎኝ። ብሩክን ታውቀዋለህ እንዴ? አዎ፣ ሁሌ ከትምህርት ቤት የሚወስዱኝ እነሱ ናቸው። ለዚህም ተደርሷል ማለት ነው። ቆይ ቤት ከደረሳችሁ በኋላ እሱ ወዴት ነው የሚሄደው? ከኛ ጋር ይገባና ቆይቶ ነው የሚሄደው። ቤቱን የጎረምሳ ጭስ አድርገዋለች ማለት ነው። አቢ ለማንኛውም ቤት እንግባና ሁሉን ነገር በደንብ ትነግረኛለሽ። ይኸውልሽ ምን መሰለሽ፣ በፊት ተማሪ እያለን መንተ ወንድሜ በአጋጣሚ ከሰው ጋር ይጣላል። በአጋጣሚ ሆኖ ልጁ በጣም ተጎድቶ ስለነበረ ያን ሁሉ አምባጓሮና ክርክር ከተፈጠረ በኋላ ከትምህርት ስንወጣ ወንድሜን መስያቸው እኔን ያስሩኛል። ከዛ በኋላ ፖሊስ ጣቢያ ከወሰዱኝ በኋላ የሱን ቅጣት እኔ እቀጣለሁ። ቆይ እኔ ያልገባኝ ነገር ከወንድም ጋር ሆኖ አንድ ላይ ነው የምትኖሩት? አሁን እሱን የት እንዳለ አላውቅም። ከቤተሰቦቻችን ሞት በኋላ አንድ ጊዜ ነው እሱን ያገኘሁት። ቆይ ታዲያ ለምንድን ነው ለፖሊሶቹ ቀርበህ አንተ እንዳልሆንክ ወንጀለኛው መንተ ወንድም እንደሆነ ወንጀል የሚሰራ ለምን አትነግራቸው? ማን ያምነኛል ብለሽ ነው? ሁሉም እየዋሿቸው ነው የሚመስላቸው። ቢሆንም እድሜ ልክ ከመንሳቀቅ አንድ መገላገል አይሻል?
እሱ በጣም ብዙ ወንጀል ስላለበት አንዴ ከገባው መውጣ አይመስለኝም። ስለዚህ እውነቱ እስኪታወቅና እሱም ተይዞ ለፍርድ እስኪቀርብ እየተደበኩኝ ብኖር ይሻለኛል። ብሩኬ በጣም ይቅርታ። እኔ እንኳን ልረዳህ ይገባ ነበር። አልተቀየምኩሽም። ቢያንስ እኮ ቁጭ ብለሽ ችግሬን አዳምጠሽኝ የለ እንዴ? አሁን ወሬህን አታብዛ። ዳዊት ሳይመጣ እናስወጣክ። እሺ ወይኔ ጉዴ! ዳዊት መጣና ይሄ ሁሉ ሳሳቀው የት ነበርሽ? የትም አልነበርኩም፣ ውስጥ ነበርኩ መኝታ ቤት። ምንድነው የሚያደናበርሽ? ኧረ እኔ አልተደናበርኩም። አቢና ዩኒፎርም ልቀይርልህ፣ መክሰስም ላቅርብልህ። ምን ሆነሽ? አልተረጋጊ እንጂ እንዴት ነው የሚያደርግሽ? ምን ሆንኩኝ እንዴ? ናቢ ዛሬ ምንድነው የተፈጠረ ነገር አለ እንዴ? ምን ተፈጠረ? ምንም አልተፈጠረም። ምንም ከሌለም ተረጋግተሽ አትተኝ። እንቅልፍ አልመጣም። እንደፈለግሽ እንግዲህ አቢ በቃ ሰዓት መሽቷል፣ ግባና ተኛ። ከዛ በፊት ግን እዛ ጋር መጻፍ ያለ አቀብል እኔ እመጣላለሁ። እኔ ከወጣሁ በኋላ ያንን ጎረምሳ አግኝተሽው ነበር አይደል? አላገኘሁትም። እርግጠኛ ነሽ? ዴቭ ደግሞ ሁሉንም መጠራጠር አይሰለችም። መቼ ነው የምታምነኝ? ለማንኛውም እሺ፣ እኔ ትንሽ ስላመሽ ግቢና አንቺ ተኝ። አይ እቆያለሁ፣ እንቅልፍ አልመጣም። እንደዛ ከሆነ ቲቪ ከፍተሽ ፊልም ምናምን ማየት ትችያለሽ። እኔ ውስጥ ገብቼ ትንሽ አነባለሁ። ውስጥ ቤት መኝታ ቤት ነው። ምንድን ነው የሚያስደነግጥሽ? ኧረ ምን እንደው ዝም ብዬ ነው። የበሩን ቁልፍ አንስቼዋለሁ። ጠዋት ስነሳ ከምቀሰቅስሽ ብዬ ነው። እኔ እቀድምሃለሁ፣ ቤተክርስቲያን ሄዳለሁ። የትም እንደማትሄጂ ተናገርን መሰለኝ። አርፈሽ ቤትሽ ቁጭ በይ። ኧረ ዴቭ እንዴ! ነገርኩሽ እንግዲህ። ወይኔ አባት ቅዝቃዜው ገደላል። እኔን እሺ ይኸውልሽ ቃል ዛሬ ብዙ ጉዳይ መጨረስ ነበረብኝ። እኔ ግን እንደምታየኝ አሁንም እዚህ ነው ያለሁት። ቆይ እሺ ምን አባቴ ላድርግ? ሲጀመር አንቺ የምትይኝን ሰምቼ እዚህ ሁሉ ጣጣ ውስጥ መግባት አልነበረብኝም። እኔ ቶሎ ይመጣል ብዬ መች አሰብኩ? ማሰብ ነበረብሻ። ለማንኛውም አሁን ተኝቷል አይደል? አዎ፣ ግን ከዚህ ቤት መውጣት አትችልም። አትቀልጅ ቃል። አሁን በሩን ክፈችልኝና ቶሎ ልሂድ። ብሩኬ ግዴታ ጠዋት ስራ እስከሚሄድ መጠበቅ አለብን። ቁልፉን እኮ ነቅሎ ወስዶታል። ወይኔ ጉዴ! መቼ ነው እዚህ ጉድ ውስጥ የገባሁት? ቆይ ምን አይነት ጣጣ ነው ያመጣሽብኝ? ብሩኬ በእናትህ እንደሱ አትበል በፈጠረ። ቆይ እሺ ሌላ ምንም ወጪ የለም? መስኮት ወይ ሌላ በር ምናምን? ምንም የለም። ቃል ይኸውልሽ እኔንም ተረጅኝ እንጂ እስኪ ነጋ ድረስ እዚህ ቁጭ ብዬ ሞቴን አላፋጥንም። ብሩኬ በቃ ምንም ማድረግ አንችልም። ግዴታ እስኪ ነገ መጠበቅ አለብን። አውፍ ብሩክ ምን አይነት ነገር ውስጥ ነው የገባሁት? በነገራችን ላይ ሁሌ ካንተ ጋር ሳወራ እዚህ ጋር ቆሜ ወደታች እያየሁ
እኔ የምለው ቆይ ክፍል ለምንድን ነው ባዶ የሆነው? አትጠቀሙበትም እንዴ? ወንድሜ ይሄን ክፍል ስቱዲዮ ለማድረግ አስቦ ነው እንደዚህ ያደረገው። ለካ ወንድምሽ ጋዜጠኛ ነው። አዎ ምናልባትም አንድ ቀን አንተን ጠርቶ ስለኔና ስላንተ ቃለ መጠይቅ ያደርግልህ ይሆናል። በነገራችን ላይ ያኔ ሲጠራኝ የምነግረው የመጀመሪያ ነገር እቺ ሌሊት እዚህ እንዴት እንዳሳለፈን ነው። እንደዛ ከሆነማ ይሄ ፕሮግራም አይተላለፍም በለኛ። ማለት ለምን? ያው በነገርከው ቅጽበት አንተንም እኔንም ስለሚደፋን። ወንድምሽ ግን የሆነ አምባገነን ነገር ነው። ምንድነው የድሮ ስርዓት ላይ እስካሁን ስርዓት? ወንድሜን እንደዚህ እንድትል አልፈልግም። ሁሌ ስተኝ ግን እንደዚህ ነው የምትለብሽ? አዎ ምን ነው? አረ ምንም ችግር የለውም። የፈለግከውን መናገር ትችላለህ። በጣም አምሮብሻል። የምርህን ነው አይደል? አመሰግናለሁ። መቼም ቢሆን ግን እንደዚህ የሚያስፈራም ደስ የሚልም ሌሊት እናሳልፋለን ብዬ አስቤ አላውቅም ነበር። ግን ሳናስበው እያሳለፍን ያለነው ነገር አይገርምም? ብቻ ይሁን። አሁን ቀስ ብለሽ ወንድምሽ ክፍል ሂጂና ቁልፉን ለማምጣት ሞክሪ። አረ ብሩኬ ከነቀ ይገለኛል። አይነቃም፣ አታስቢ። እሱ ሊገልሽ የሚችለው እኔን እዚህ ቤት ካየ ብቻ ነው። እኔ በጣም እየፈራሁ ነው። ቢቀርብኝ ይሻላል። ይሁንልሽ ቃል፣ እኔንም ተረጂኝ እንጂ እኔ ከዚህ ቤት ብቻ እንደወጣ አርጂኝ። ሌላ ምንም ካንቺ አልፈልግም። ፕሊዝ ምን እያደረግሽ? ቻርጀርን እየፈለግኩ ነበር። ታዲያ ቻርጀር አልጋ ላይ ነው ያደርጋል? እንትን እኮ ነው ብርድ ልብሱ ተገልጦ ብርድ እንዳይመታ ላልብስ ብዬ እኮ ነው። ቃል ጠዋት እኮ ስራ ገቢ ነኝ። በሰዓት መጨቃጨቅ አለብን? ሰዓቱን አይተሽዋል? እሺ በቃ ይቅርታ። ሂጂና ገቢና ተኝ እባክሽ። ምን አይነት ሆነች በፈጣሪ። ቁልፉስ? ባካ አቅፎት ነው የተኛው መሰለኝ። አጣሁት። ነክቶብሽ ነው እንዴ? ስትጨቃጨቁ የሰማው መስሎኝ ነበር። እድሜ ላንተ። ተነስቶ ሰደበኝ። እኔ እኮ እዚህ ቤት ከተያዝኩኝ መዘዙ ለአንቺም ለእኔም ነው ብዬ ነው። አዎ ግን ከዚህ በላይ ምንም ነገር ማድረግ አልችልም። አርፈን እስኪነጋ እንጠብቅ። እሺ በቃ አሁን አንቺ ተረጋጊ። በዚህ ሰዓት ደግሞ ማነው ቴክስት የሚልክልህ? ማን ሊሆን ይችላል? ያው ቴሌ ነዋ። አትቀልድ በእናትህ። ሰዓቱን ግን አይተኸዋል? ቆይ እንዴት ነው በዚህ ሰዓት ቴሌ ሊልክልህ የሚችለው? እነሱ ምን ሰዓት አላቸው ብለሽ ነው? ደስ ባላቸው ሰዓት ነው የሚልኩት። ቆይ አውጥተህ እንኳን ለማየት ፍላጎት የለህም? ስለዚህ ማን እንደሆነ ታውቃለህ ማለት ነው። ቃል አሁን ለራሳችን የሚያስጠላ ጭንቀት ውስጥ ነው ያለ ነው። አሁን ደግሞ በዚህ ልንጣላ ነው? ቆይ ብሩክ ምን ለማድረግ እየሞከርክ ነው? እየዋሻኝ ነው አይደል? ምንድነው የማዋሽሽ ቃል? ቆይ አታምኚኝም እንዴ? እንደዛ ለማለት ፈልጌ አይደለም። ካልሆነ ተኛ። ለራሴ ልቤ ባፌ ልትወጣ ነው። ስለዚህ ምንም አትነግረኝም ማለት ነው? እንደፈለግሽ አስቢው፣ ግን ምንም የምነግርሽ ነገር የለኝም። ብሩክ ተው። አንተ ያውቀሽ ነው። አይሆንም። አንቺ ምን ነው? ለምን ተነሳ?
ለሽን ተነስቼ የሆነ ድምጽ የሰማሁ መስሎኝ ነው የመጣሁት። እንደምታይኝ እኔ አልተኛውም፣ ግን ምንም አይነት ድምጽ አልሰማሁም። ብቻሽን ምን ታደርጊያለሽ? አትተኝም እንዴ? ቀን ላይ ተኝቼ ስለነበር እንቅልፍ አልመጣም። ቢሆንም እንዳያምሽ እረፍት ማድረግ አለብሽ እኮ። እሺ ውድ ወንድም ገብቼ እተኛለሁ፣ አታስብ። ወይስ አብሬሽ ተቀምጬ ላዳብርሽ? አይ እኔ ራሴ ገብቼ እተኛለሁ። አንተ ነገ ስራ ስላለብህ ግባና አረፍ። እሺ በቃ እያየሁሽ ተኝ። አይ ትንሽ ቆይቼ እተኛለሁ። አንተ ግባና ተኛ። ቃል እባክሽ፣ በዚህ ላይ ታንጨቃጨቅ ነው። ውጪ አሁን። ቃል ቆይ ቤት መዋሉ ተመችቶሻል እንዴ? ማለት አልገባኝም ወንድሜ። ታዲያ ከዛሬ ነገ ወይ ለስራ ወይ ልማር ብለሽ ትገኛለሽ ብዬ ባይ ባይ ምንም እስካሁን ሀሳቡም የለሽም። ወንድሜ እኔ እኮ ራሴን ስራ መጀመር እፈልጋለሁ፣ ግን በቃ አንተን ማስጨነቅ ስለማልፈልግ ነው ዝም የምለው። ቃል እኔ እኮ የምቆጣሽም ሆነ የምናገርሽ አንቺ ጥሩ ህይወት እንዲኖርሽ ነው እንጂ አንቺን ሳልወድሽ ቀርቼ ወይም ጠልቼሽ አይደለም። እኔ ግን እንደምትጠላኝና ለእኔ ምንም እንደማታስብልኝ ነው የማውቀው። ይሄ ደግሞ ምን ማለት ነው? ቤተሰቦቻችን ከሞቱ በኋላ አንድም ቀን ለእኔ ትኩረት አድርገህ አታውቅም። ለራስህና ለአቤ ብቻ ነው የምታስበው። ቆይ እሺ ከዚህ በላይ ምን ባደርግልሽ ነው ለአንቺ እንደማስብልሽ የሚታይሽ? መቼም አትረዳኝም። ሁሌ እኔ ለአንተ ህፃን ልጅ ነኝ፣ የእኔ ምርጫና ፍላጎት ለአንተ ምንም ነው አይደል? እኔ እንደዛ አላልኩ። አይቶ ሲጀመር ዝም ብዬ ነው ራሴን የማደክመው። አንተ ልትረዳኝ አትችልም። ቃል ወንድምሽ እኮ ነኝ። ለምንድን ነው እንደዚህ እንደ ክፉ የምታይ? አንተ ነኝ መቼም አትረዳኝ መቼም። በቃ ሻውን ተረጋጊ። ጠዋት በተረጋጋ መንፈስ እናወራበታለን። አሁን ግቢና ተኝ። ግቢና ተኝ በቃ። ቆይ ግን ከዚህ በላይ ምን ማድረግ ነበረብኝ? እውነትን በጣም ጎድቻታለሁ። ከኔ ሌላ እኮ ማንም የላትም። መካስ አለብኝ። ቆይንም መጣሽ? ድጋሚ ቢመጣስ? አልመጣም፣ ተኝቷል። ቃል ለምንድን ያለቀሽው? ምን ብዬ ነው? አንዳንዴ ይከፋል አይደል? ቆይ ግን ምን ተናግሮሽ ነው? በእኔ ጉዳይ ነው? ኧረ አይደለም፣ ስለ ቤተሰብ የሆነ ወሬ ተነሳና በዛ ከፍቶኝ ነው። በቃ እንተው። ቃልዬ እኔ ያለው አይደል እንዴ? ለምን ይከፋሻል? ታውቂያለሽ እኔ ቤተሰብ የለኝም። ከአንቺ ውጭ እኮ መኖርለት ምንም ምክንያት የለም። እሱማ ልክ ነህ፣ ግን አንዳንዴ ዝም ስትል የማይሰማ እንደ ሰው የማይከፋ ይመስላችኋል መሰለኝ። መሸከም ከምትችለው በላይ ይናገረዋል። ቢሆንም እኔ አንቺ ሲከፋሽ ከማይ በሞት እመርጣለሁ። ድጋሚ ሲከፋሽም ሆነ ስታዝኝ ማየት አልፈልግም። እሺ በቃ እሱን እንተው። በረዳ አይደል? የሚለበስ ነገር ላምጣልህ? ቆይ አልፈልግም። ቃል ረሳሽው እንዴ? ብዙ ጊዜ እኮ ጎዳና ላይ ኖሬያለሁ። ብርዱና መከራው ተፈራርቆብኛል። እሱ ያለፈ ጊዜ አይደል እንዴ? በቃ አታስታውሰው በእናትህ። ዛሬ ሌላ ጊዜ ነው፣ ሁሉም ነገር ተስተካክሏል። እሱማ ያው ብርድ ምናምን ስትይ እንጂ እኔም ያን ጊዜ ማስታወስ አልፈልግም። እሺ በቃ እሱማ ያው ብርድ ምናምን ስትይ እንጂ እኔም ያን ጊዜ ማስታወስ አልፈልግም። እሺ በቃ መቼም አትረዳኝ። ሁሌ እኔ ላንተ ህፃን ልጅ ነኝ፣ የኔ ምርጫና ፍላጎት ላንተ ምንም ነው አይደል?
ቆይ ሰው ሁሉ ለምንድን ነው ምንም ነገር እንደማይገባው ሰው የሚያይ? ቃል እንዴት እንደዚህ ትይኛለሽ? ኢየሩስም እኮ ልክ ስትለይ አሁን ያንቺ ያልሽኝ ነበር ያለች። ኢየሩስም ማውራት አለብኝ። ምናልባት ጥፋተኛው ምን ሊሆን ይችላል? ቃል ማታ ያልኩሽን ነገር አሰብሽበት? እኔ ምንም አላሰብኩበትም። ተቻኩዬ መወሰን አልፈልግም። እሺ ግን ቶሎ አስበሽ ንገሪኝ። ብሩን ከባንክ አውጥተን ስራ ላይ መዋል አለብን። እሺ ማታ አሳውቃለሁ። ሄሎ ኢየሩስ፣ እንዴት ነሽ? ለምዶብኝ እኮ ነው። ምን ላድርግ? እንደዛ እኮ አይደለም። ምናልባት ይህን ጸባይን ለማሻሻል ሰው አስፈልጎኝ ነው። እሱማ እኔም እንደዛ አስቤ ነበር፣ ግን ከየት ብዬ እንደምጀምርልሽ ግራ ስለገባኝ ነው። የሚመችሽ ከሆነ ተገናኝተን ብናወራ ብዬ አስቤ ነበር። እዩ በፈጠረሽ በጣም ብዙ ማውራሽ ነገር አለ። አንዴ ብቻ ተገናኝተን እናወራ። ከዚህ በኋላ አላስቸግርሽም። አቢ በቃ ሰዓት እንዳይረፍድብን ሂድ። ክፍል አለ አይደል? ማንም የለም። ምንድን ነው? ኧረ እባክሽ ያላየው መሰለሽ? እዛ ክፍል ውስጥ ብሩክ አለ። ምን አባሪ ስራ ነው የገባው? ተንከሲስ ሲሆን ክልች ብሩክ ነው አይደል? ያለው ስማ፣ አንድ ነገር ትንፍሽ ይላል ብትል ቆራርጬ ነው የምጥልሽ። ነተነሳው ነው ምን ነው ዴቭ? ምን ተፈጥሮ ነው? እንዲሁ የሥራ ጉዳይ ነው። አይመስለኝም። ኢየሩስ ነች አይደል? እንዴት አወቅሽ? ዴቭ ፊት ላይ እኮ ያስታውቃል። አንዴ ፈገግ ብለህ የማታውቀው ልጅ ዛሬ ፊት ላይ ደስታን ነው ያየሁት። ኧረ አትቀልጂ አቢ። ከጨረስክ በቃ ሂድና ቦርሳን ይዘህ። ዴቭ ቆይ ለምንድን ነው እኔንም ራስህንም ለመሸወድ የምትሞክረው? ቃል እስኪ ዝም በል። የኔና የሰው ጉዳይ ያለፈ ታሪክ ነው። በቃ መቼም አንድ ላይ ምን ነው አይመስለኝም። ኢየሩስ በጣም እንደምትወድ ታውቃለህ። አንተ ግን ይሄን ያክል ትወዳታለህ ብዬ አስቤም አላውቅም። ካለፈ በኋላ ወዳት ምን ትርጉም አለው? በደንብ ትርጉም አለው። እኔ ተገናኝታችሁ እንድታወሩ ላናግራትና ከዛ ችግራችሁን ለመፍታት ትሞክራላችሁ። እሱ እንኳን መቼም ቢሆን አትልፊ። አንተ ብቻ እሺ በለኝ እንጂ እንዴት እንደምሆን አሳያለሁ። አቢ ሆነ ረፍዶበታል። እሱን ትግሬ ላድርስ። አንቺ ግን ከዚህ እንዳትወጪ፣ የትም እንዳትሄጂ። አቢ ና
አንቺ ነሽ እንዴ? እኔ ደግሞ የወንድምሽ መስሎኝ ነበር። ወጥቷል እባክህ። ምን ነው ተመቸ እንደዚህ ላከራይ? እሱማ ጥሩ ሀሳብ ነበር፣ ግን የወንድምሽን ጸባይ መቻል ይከብደኛል። እና የሱን ጸባይ በእኔ ፍቅር ማካከሳችን? እሱ ጥሩ ሀሳብ ነው፣ ግን ያው እንዳንቺ ፍቅር አሰጣጥ ይወሰናል። አረ ወሬኛ። አሁን ነው በቃ ቁርስ ትበላና ትሄዳለህ። አረ እኔ ብሄድ ነው የሚሻለኝ። አሁን እንደምንም ብለሽ ከዚህ ቤት አስወጪ ካልክሽ። አንተማ ምግብ ብለን ይስል ይያካል። አረ እኔ ብሄድ ነው የሚሻለኝ። ከዚህ ጉዳይ ወጣኝ ፈጣሪ ይመስገን ነው። እኔ የምልህ ብሩኬ፣ በዚህ ሰዓት ግን ምን አይነት ስራ ብጀምር ጥሩ ይመስላል? እሱማ ያው እንዳለሽ ገንዘብ ነው የሚወሰነው። አይ ወንድሜ እኮ ትንሽ ገንዘብ ሰጥቶኝ ስራ እንድጀምር እያሰበ ነበር። እንደዛማ ከሆነ ገንዘቡን ይስጥሽና ይታሰብበታል። ገንዘቡን እንኳን የሚሰጠኝ አይመስለኝም። ራሱ ነገሮችን ሊያስተካክል እያሰበ ነው። እሱም ቢሆን ጥሩ ሀሳብ ነው። ግን አስበው የራሴን ስራ ከጀመርኩኝ እኮ ሁሉም ነገር ነው የሚስተካከልልኝ። ለምሳሌ ግን አስበው በቃ ምንም ነገር አይቸግረንም፣ የራሳችንን ቤት እንከራያለን። እንዴት ደስ እንደሚል። ቃል የቸኮልሽ አልመሰለሽም? ለሁሉም ነገር እኮ ጊዜ አለ። ማለት አብረን ስለመኖር ማሰብ አለብን ማለት አይነት እኮ ነው። ከኔ ጋር እንደዚህ ማሰብ አትፈልግ? እኔ እንደዛ አላልኩም። ያው አለ አይደል ነገሮችን ቀስ በቀስ ብናስተካክል ይሻላል ብዬ ነው። አይ አይመስለኝም። ሰሞኑን ለኔ ያለ ነገር እንደቀነሰ በጣም ያስታውቃል። ቃል እባክሽ በፈጠረሽ እንደዚህ አትሁን። ብሩክ አሁንም አልረፈደም። ከኔ ጋር መቀጠል ካልፈለግ መቆም እንችላለን። እሺ ቆይ አሁን እንደዚህ የሚያስብል ምን መጣ? አይ ከኔ ጋር ሆነ ጊዜን ከምታባክን በጊዜ ሄደህ የምትሆነውን ብትፈልግ ይሻላል ብዬ ነው። እንደመጣልሽ አትናገሪ። አንዳንዴ ለኔም ስሜት ቦታ ይኖርሽ እንጂ። ቆይ እሺ የማታ ቴክስትስ? ቆይ አሁንም እኔን አታመኝም ማለት ነው? በቃ ይቅርታ እንደዛ ለማለት ፈልጋለሁ። ችግር የለውም። ግን አንዳንዴ ከመናገርሽ በፊት ቀድመሽ ብታስቢ አሪፍ ነው። ይቅርታ እንኳን እሺ